በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምህረት በጸጋው የደገፈን በፊቱ ያቆመን ይህን ጊዜና ሰዓት የሰጠን አምላካችን በጌታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። እንደምታስታውሱት ዮሐንስ ምዕራፍ 15 እስከ ቁጥር 17 ድረስ ያለውን ተመልክተናል አይደል? ስለዚህ ከቁጥር 18 ጀምሮ እስከ ቁጥር 26 እና እንግዲህ እንደ ጌታ ጸጋ መጠን ወደ ምዕራፍ 16 ልንሻገር እንችላለን። ያው ጊዜው ከፈቀደልን ምዕራፍ 15 ከቁጥር 12 ጀምሮ እስከ 16 ለማስታወስ አነባዋለሁ። በእርግጥ ይህን ክፍል ባለፈው ሳምንት ተጠቅመነዋል ወይም ደግሞ ተገልግለንበታል። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና። ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። እርስ በርሳችሁ እንድትዋደዱ ይህን አዛችኋለሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ ነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባችኋል። እኔ መጥቼ ባልነገርኋቸውስ ኃጢአት ባልሆነባቸውም ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ሥራ በመካከላችሁ ባላደረግኩ ኃጢአት ባልሆነባቸውም ነበር። አሁን ግን እኔን አባቴንም አይተውማል ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። እግዚአብሔር ይመስገን ስለ ሕያው ቃሉ። እንግዲህ ባለፈው ሳምንት ትኩረት ሰጥተን ወዳየነው ክፍል ብዙ አልመለስም። እንደምታስታውሱት ጌታችን ኢየሱስ ክርስቶስ አዲስ ትእዛዝ መስጠቱን ያበሰረበት አንቀጽ ነው። አሁን ያነበብኩት የመጀመሪያው አንቀጽ በምዕራፍ 13 ቁጥር 34 ላይ እንዳየነው እግዚአብሔር አስቀድሞ በብሉይ ኪዳን ዘመን ከሰጠው የፍቅር መመሪያ ላቅ ያለውን አዲስ መመሪያ በጌታችን በኢየሱስ ክርስቶስ በኩል ለደቀ መዛሙርቱ መስጠቱን ደጋግመን አስታውሰናል። በብሉይ ኪዳን የነበረው መመሪያ ባልንጀራህን እንደ ነፍስህ ወይም እንደ ራስህ ውደድ የሚል ነበር። እንደ ራስህ ውደድ ወይም እንደ ነፍስህ ውደድ የሚለው ቃል በራስ መጠን የሚል ትርጉም ስለሚኖረው ሰው በጊዜው ከዚህ በላይ መመሪያ ማስተዋል የሚችልበትም እድል ስለማይኖረው እግዚአብሔር የሰጠው መመሪያ እዚሁ ላይ መሰረት ያደረገ እንደነበረ አይተናል። ወደ ሐዲሱ ኪዳን ስንመጣ ግን ራሱ ፍቅር የሆነው ጌታ በሥጋ ስለተገለጠ ፍቅርም እንደዚህ ነው ብሎ ዮሐንስ እንደነገረን ፍቅር ምን ማለት ነው ለሚል ሁሉ እንዲህ ብለን ጣታችንን ቀስረን የተሰቀለውን ማሳየት ስለምንችል በመስቀል ላይ ራሱን ስለኛ አሳልፎ የሰጠው ጌታ የፍቅር የመጨረሻው ጥግ ስለሆነ ራሱ ፍቅር ስለሆነ
ፍቅርን በእርሱ ሕይወት ስላየን ስለ ፍቅር ከሱ የተሻለ ምሳሌ አንስተን መናገር አንችልም። ቅዱሱ የእግዚአብሔር ቃል ብዙ ሰዎችን ምሳሌ አድርገን ስለ ፍቅር እንድናስተምር ምክንያት የሚሆኑ ታሪኮችን እናገኝበታለን። ነገር ግን እንደ ጌታ እንደ ኢየሱስ ክርስቶስ አይነት አፍቃሪም ፍቅርም የለም። ቅዱሱ የእግዚአብሔር ቃል እንደነገረን ራሱ ጌታ ኢየሱስ ክርስቶስ እንደነገረን ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ነው የሚለው። እንደውም ነፍሱን ስለ ወዳጆቹ ይበል እንጂ እዚህ ጋር እንደውም በሌሎች መልእክታት አጽንኦት ተሰጥቶት እንደምናየው በተለይ በሮሜ ምዕራፍ 5 ቁጥር 6 ላይ ጠላቶቹ ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ስለሚል እንኳን ወዳጅ ጠላቶች እያለን ስለኛ ዋጋ መክፈሉን አይተናል። ስለ ወዳጆቹ የሚለው ቋንቋ ነፍስን መስጠት የፍቅር ትልቁ መገለጫ መሆኑን ለማሳየት ነው። ከዚህ የሚበልጥ ፍቅር ለማንም ሊኖረው አይችልም። ስለዚህ የመጨረሻ በሆነው ፍቅር ነው እግዚአብሔር ከኛ ጋር ህብረት ያደረገው። ነፍሱን በመስጠት ነው ህብረት ያደረገው። እንደውም ጌታ ኢየሱስ ክርስቶስ ወዳጆቼ ብሏቸው ስለነበር ቀጥታ ባድራሻ ደቀ መዛሙርቱን እየተናገረ ስለነበር ከእንግዲህ ወዲህ ወዳጆቼ ባልንጀሮቼ እንጂ እናንተን ባሮች አልላችሁም፣ ምክንያቱም ባሪያ ጌታው የሚያደርገውን አያውቅም። ለእናንተ ግን ከአባቴ የሰማሁትን ሁሉ ነግሬያችኋለሁና የአብ የሆነውን ሁሉ ወደ እናንተ አምጥቻለሁና እናንተ ባሪያ አይደላችሁም፣ ምክንያቱም ምስጢር አልተከፈለባችሁም፣ ከእግዚአብሔር ነገር አልጎደላችሁም። ምክንያቱም ከአባቴ የሰማሁትን ያየሁትን ሁሉ አሳይቻችኋለሁ ነግሬያችኋለሁና በማለት ከነገራቸው ነገር ጋር ቀጥታ ስለሚያያዝ በዚህ እውነት መሰረት እነዚህ ሰዎች ወዳጆቹ ሆነዋል። ስለዚህ እነዚህ ደቀ መዛሙርት ናቸው ወዳጆች ተብለው በጌታ ተጠርተዋል። በእርግጥ እሱ ራሱ እንደጠራቸውም እዚሁ ላይ አበክሮ ነግሮናል። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ብሏቸዋል። ስለዚህ ራሱ መርጦ ወዳጅ ያደረጋቸው ወዳጆች ናቸው። የተመረጡት ከዚህ ዓለም ነው። ጌታ ኢየሱስ ክርስቶስ በዮሐንስ 17 ላይ ያንተ ለነበሩ ለእኔም ሰጥተሃቸዋል፣ ስለ ዓለሙ አልለምንህም፣ ስለ እነዚህ ግን እለምንሃለሁ በማለት በፍጥረት ሥርዓት እንዳጠቃላይ ፍጡር የእግዚአብሔር የነበሩ ግን የጌታችን የኢየሱስ ክርስቶስን አባት በመረዳት የእግዚአብሔር ልጆች በመሆን ወደ አዲስ ምዕራፍ የተሻገሩ እነዚህን ደቀ መዛሙርት ያንተ ነበሩ ብሎ ይጠቅሳል። ያንተ ነበሩ ማለት የእግዚአብሔር ያልነበረ ፍጥረት የለም፣ እግዚአብሔር ያልሰራው ሥራ የለም። የሁሉም አምላክ የሁሉም ፈጣሪ አንድ ነው፣ እሱም እግዚአብሔር ይባላል። በፍጥረት እውነት ውስጥ ደቀ መዛሙርቱም እንደ ማንኛውም ፍጡር የእግዚአብሔር ፍጡር ሆነው ኖረዋል። አሁን ወደ ጌታ ወደ ኢየሱስ ክርስቶስ ሲመጡና ጌታ ኢየሱስ ክርስቶስ የእግዚአብሔርን ስም ከመግለጡ እግዚአብሔርን በአባትነቱ ከማስተዋወቁ የተነሳ እነዚህ ያንተ ነበሩ ለእኔ ሰጥተኸኛል ይላል። በዛው ክፍል ውስጥ ደግሞ ከዓለም ለይተሃቸዋል ይላል። ስለዚህ ከዓለም የተለዩቱ በጌታ በኢየሱስ ክርስቶስ የጌታ የሆኑቱ ደቀ መዛሙርት አሁን ከዓለም ተለይተው የጌታ ናቸው። ስለዚህ እነዚህ ደቀ መዛሙርት እግዚአብሔርን የሚያውቁ የጌታ የሆኑ የጌታ ባልንጀሮች ተብለው የተጠሩ ሲያልፍ ደግሞ ዕብራውያን ምዕራፍ 2 ላይ ደጋግመን እንዳነሳ ነው እነሆኝ እግዚአብሔር የሰጠኝ ልጆች ሲል ወንድሞቼ ብሎ ሊጠራቸው አያፍርም እንዳለ የጌታ ወንድም ተብለው የተጠሩ በባልንጀርነት በወንድምነት ማዕረግ ለእግዚአብሔር የጌታችን የኢየሱስ ክርስቶስ ታናናሽ ወንድሞች ሆነው የቀረቡ ደቀ መዛሙርት ናቸው። ከዚህ የተነሳ እነዚህን ወዳጆቼ ብያችኋለሁ እያላቸው ነው። በአድራሻ ስለ ወዳጆቹ የሚለው ቋንቋ ስለ እነርሱ ይህን ዋጋ መክፈሉን ያሳየናል። ስለ እነሱ ወዳጅ ተብለው መጠራታቸውንና ስለ እነርሱ የተከፈለውን ዋጋ ያሳየናል። ከዛ ባሻገር ቅዱሱን የእግዚአብሔር ቃል ግን ስናገላብጥ ጠላቶቹ ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። እግዚአብሔር ልጁን ለዓለሙ ሁሉ ነው የሰጠው። ዮሐንስ በመልእክቱ በአንደኛ መልእክቱ ምዕራፍ 2 ላይ ጌታችን የበደላችን ስርየት መሆኑን በተናገረበት ክፍል የኛ ብቻም ሳይሆን የዓለሙ ኃጢአት ሁሉ በደሙ እንደሚሰረይ ይናገራል። ስለዚህ ለዓለም ሁሉ እግዚአብሔር የሰጠው ብቸኛ ስጦታና መድኃኒት ነው ጌታ ኢየሱስ ክርስቶስ። በዚህ እውነት በኩል እነዚህ ደቀ መዛሙርትም የተጎበኙ ናቸው። ጌታ ጠላቶቹን ጭምር ወዷል፣ ለጠላቶቹ ጭምር ውድ ዋጋ ከፍሏል። ኤፌሶን 2 መቼም አይረሳም አይደል? በአየር ላይ በሚሰራው አለቃ ፈቃድ ትመላለሱ ነበር ይላቸዋል። በታናሽ እስያ የነበሩ
ይሄ መልእክት የደረሳቸውን የኤፌሶን ቅዱሳን ታውቃላችሁ። አርጤምስ ሲመለክበት የነበረ ቦታ ላይ የነበሩ ሰዎች ናቸው። አርጤምስ የምትባል ጣዖት ትልቅ ቤተ መቅደስ እነ ዲሜጥሮስ በተለያየ ስዕል እያስጌጡ ገንዘብ የሚሰበስቡባት ቤተ መቅደስ የነበረችባት ከተማ ናት። በባዕድ አምልኮ በታሪክ የምትታወቅ ከታናሽ እስያ ከተሞች በዚህ ውድቀቷ እጅግ ዝነኛ የነበረች ከተማ ናት። ከዛ ጌታ የጠራቸውን ሰዎች በተመለከተ ጳውሎስ በጻፈው መልእክት ውስጥ እናንተ በአየር ላይ ሆኖ በማይታዘዙ ሰዎች ላይ በሚሰራው መንፈስ አለቃ ፈቃድ ትመላለሱ ነበር ይላል። ስለዚህ ይገዛቸው የነበረው የአየር አለቃው አጋንንት እንደነበረ ይነግራቸዋል። እኛም ደግሞ ይላል ራሱንና አይሁድን ወክሎ የልቦናችንንና የሥጋችንን ፈቃድ በማድረግ የእግዚአብሔር ጠላቶች ነበርን ይላል። ስለዚህ አሕዛብም ሕዝብም የእግዚአብሔር ጠላት ነበር። ግን ጌታ ኢየሱስ ክርስቶስ የእግዚአብሔር ፍቅር የመጨረሻው መገለጫ ሆኖ ከመምጣቱ ጋር ተያይዞ አሁን ግን በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። ማንም እንዳይመካ ከሥራ አይደለም ይላል። በዚህ ማንነት ውስጥ እግዚአብሔር ይመስገን ከሥራ አይደለም ከጠሪው ከሱ ራሱን ከሰጠው ከሱ የተነሳ እነዚህ የሱ ሆነዋል እና የፍቅርን ጥግ ያሳያል። ራስን ከመስጠት በላይ የለም ይላል። ይህን ቃል ስለደገመው ነው ይህንን አንቀጽ እኔም አሁን እግረ መንገዴን በሚመስል ሁኔታ ምደግመው። አስተውላችሁታል? ቁጥር 12 ላይ ይህንን ካለ በኋላ ቁጥር 17 ላይ እርስ በርሳችሁ እንድትዋደዱ ይህን አዛችኋለሁ ይላል እና ትእዛዝ ነው የሚሰጠው ጌታ። እንደው ብትዋደዱ መልካም ነው፣ እንደው አብራችሁ እንደው የምትስማሙ ከሆነ አብራችሁ ብትሄዱ ጥሩ ነው፣ አብራችሁ ብትጸልዩ አብራችሁ ብትሆኑ መልካም ነው የሚል አይደለም። ትእዛዝ ነው፣ አዲስ ትእዛዝ ነው ጌታ የሚሰጠው። የኔ መሆናችሁም የሚታወቀው በዚህ ነው ሲል ነው የምናየው። በጣም በሚያሳዝን ሁኔታ የጌታ የሚያሰኙ መዓት ነገሮች ይሄንን ጋርደውት ይኖራሉ። ሰዎች ከፍቅር ይልቅ እንደ ባንዲራ ከፍ ያደረጓቸው በጣም ብዙ ነገሮች የቤተ ክርስቲያን ሁከት ምክንያቶች ናቸው። የምናገረው ነገር ግልጽ ይሆን? ከፍቅር በላይ የእግዚአብሔር የመሆናችን ማረጋገጫ የለም። የኔ መሆናችሁ የሚታወቀው በስብከታችሁ ነው አላለም፣ በቅዳሴያችሁ ነው አላለም፣ በታምራታችሁ ነው አላለም ብሏል። በእናንተ በሚሰራው በልዩ ልዩ አይነት አንዱ መንፈስ ሰጥቷችሁ በሚገለጠው ልዩ ልዩ አይነት የጸጋ ስጦታ ነው አላለም። ትክክለኛው የእግዚአብሔር ሰዎች መገለጫ ፍቅር ነው። ትክክለኛው መገለጫ ፍቅርን ረግጦ ሌላውን አጉልቶ አይቻልም። ታውቆ የለም በሰዎችና በመላእክት እንኳን ልሳን ብናገር አላለም ጳውሎስ? በሰዎችና በመላእክት እንኳን ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ነሐስ እንደሚንሿሿ ጸናጽል ሆኛለሁ አይልም? አዎ እንደሚንሿሿ ጸናጽል ሆኛለሁ፣ እንደሚጮህ ነሐስ ሆኛለሁ ይላል። ያለኝን ሁሉ ሽጬ ለድሆች ባካፍል ደሞም ስጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም፣ ከንቱ ነኝ ይላል። እንግዲህ አስቡ፣ ለኢየሱስ ክርስቶስ ብሎ ሰው አካሉ ለእሳት አሳልፎ ሰጥቶ ኢየሱስ ጌታ ነው ብሎ አናቱ በድንጋይ ተፈርክሶ እና ዋጋ ከፍሎ ግን ጥላቻ ውስጡ ካለ፣ ችግር ውስጡ ካለ፣ ፍቅር ውስጡ ከሌለ ምንም አይጠቅመው ማለት ነው። ምንም አይጠቅመኝም ነው የሚለው። ይሄ ጌታ ቃል በሐዋርያው በኩል መንፈስ ቅዱስ የተናገረው የጌታ ቃል አንደኛ ቆሮንቶስ 13 የመጀመሪያው አንቀጽ ላይ የምናየው። ስለዚህ ወገኖቼ ፍቅር በእውነት ከለበስነው በላይ መገለጫችን ይሁንልን። ግልጽ ነው። አዎ ጥላቻ ብዙ ሰዎችን ይገፋል። ኩርፊያ ብዙ ሰዎችን ይገፋል። ሐሜት ብዙ ሰዎችን ይገፋል። አለመቀባበል ብዙ ሰዎችን ያሰናክላል። በየቤተ እምነቱ፣ በየክርስትናው፣ በየማህበራቱ፣ በየብዙ መንፈሳዊያን ተቋማት ውስጥ ያለው ትልቁ በሽታ ሰዎች በብዙ ድካም ይታያሉ፣ ግን ፍቅር ለሚባለው የክርስትና አስኳል መሰረታዊ ነገር የሚሆን ጊዜም ትዕግስትም የላቸው። ለጸብ የሚጓዙትን ያህል ለፍቅር አይጓዙም። ለጥላቻ የሚቧደኑትን ያህል ለእርቅና ለሰላም አይቧደኑም። ሰዎች በብዙ መንገድ ረጅም ርቀት ተጉዘው ይጣላሉ። ረጅም ርቀት ተጉዘው ለፍቅር ዋጋ ከፍለው ግን አብረው አይሆንም። ይሄ ትልቁ በሽታ ነው። ክርስትናን ጠላት እንዲህ የተጫወተበት ያለው ይመስላችኋል? ክርስቲያኑ ማስተዋል ባያጣ በፍቅር ቢኖር ሰይጣን ከውጭ በሚወረውረው ፍላጻ ቤተክርስቲያንን ሚንድ ይመስላችኋል? የገሃነምን ደጆች እኮ አይችሏትም ነው ያለው ጌታ። እውነት ክርስቶስ በእኛ ህይወት ውስጥ ካለ አንተ አይደለም የምትዋጋው፣ አንተ አይደለም የምትፋለመው። የዲያብሎስን ሥራ ሊያፈርስ የተገለጠው የእግዚአብሔር ልጅ ነው። በውስጧ ካለው ጌታ የተነሳ የገሃነም ደጆች ቤተክርስቲያንን አይችሏትም። የገሃነም ደጆች ከቻሏት፣ አስማተኛው ጠንቋዩ ከበረታባት፣
ደጋሚው ካየለባት ተንኮለኛውና ሐሜተኛው ጉልበት ካለው ቤተክርስቲያን ራሷን ተላይታለች፣ ክርስቶስን አጥተዋለች ማለት ነው። ኢየሱስ አልተሸነፈም። ሞትን ድል አድርጎ በክብር ያለ ነው። ጌታ አሁንም አሸናፊ ነው። ተሸንፎም አያውቅም። ይማርካል። እናንተን ከእጄ ማንም ሊነጥቃችሁ አይችልም ነው ያለው። ጌታ አይነጠቅም። ከጌታ እጅ ማንንም ሰይጣን መውሰድ አይችልም። እኛ ግን በድካማችን ያዝረከረክናቸው ብዙ ናቸው። በስንፍናችን ያዝረከረክናቸው ብዙ ናቸው። ጌታ ያዘዘውን መሰረታዊ ነገር ወደ ጎን አድርገን ያልጠቀምናቸው ብዙ ናቸው። ያላነሳናቸው ያልደገፍናቸው ብዙ ናቸው። ይሄ በጣም የክርስትናችን ትልቁ እንደ ውድቀት ገጽታ ነው። እግዚአብሔር ከዚህ ቤተክርስቲያን እንዲታደግ እኛም እንደ ጉባኤ እዚህ ያለን ሰዎች ይሄንን እንድናስተውል ከምንም በላይ እግዚአብሔርን በፍቅር ማክበር እንደምንችል እንድናስተውል ከሁሉ ይሄንን እንድናስቀድም ከሁሉ ይሄንን እንድናስተውል የጌታ ጸጋ ይብዛልን። ስለዚህ ደጋግሞ በዮሐንስ 15ም ላይ በዮሐንስ ወንጌል ከምዕራፍ 13 ጀምሮ አንስተነዋል። ይሄን እውነት ደጋግሞ ፍቅርን በተመለከተ ሰው ለጌታ ያለውን ፍቅር ሰው ለሰው የሚኖረውንም ሊኖረው የሚገባውንም ፍቅር አበክሮ መናገሩን እናስተውላለን። ቁጥር 15 ላይ ዓለም ቢጠላችሁ ይላል፣ ከእናንተ በፊት እኔን እንደጠላኝ ይወቁ አለ። ዓለም የሚለው ቋንቋ ያው መቼም ይሄ የምናየውን ግዑዝ ዓለም አይደለም። ይሄ ይታወቃል። ዓለም እንደ እግዚአብሔር ቃል ስናየው ሶስት አይነት ትርጉም ይኖረዋል። አንደኛው ዓለም ይሄ የምናየው የተፈጠረው ዓለም ዩኒቨርስ ብለን የምንጠራው የተለያዩ ፕላኔቶች ያሉበት ግዑዙ ዓለም ሰው የሚኖርበት ሰው ደሃም ሀብታምም ሆኖ ከፍም ዝቅም ብሎ በየትኛውም የኑሮ ደረጃና ማንነት የሚኖርበት የሰው መኖሪያ የሆነችው ዓለም እግዚአብሔር የፈጠራት ዓለም እሷ ዓለም ተብላ ተጠርታለች። በተለያየ ሁኔታ ዓለም ሲል ይሄ የተፈጠረውን ዓለም ያሳያል። ሁለተኛው ዓለም የሚለው ቋንቋ እግዚአብሔርን የሚቃወም በኃጢአት የታሰረ የወደቀ ማንነት ያለውን ሕይወት ያመለክታል። ኃጢአተኛውን የሰው ልጅ ማለት ነው። ኃጢአተኛውን የሰው ልጅ አመጽ ያለበትን የሰው ልጅ ዓለማዊነት ብሎ የእግዚአብሔር ቃል ሲናገር ሰዎች መንፈሳውያን ነን ብለው ቤተክርስቲያን ውስጥ ወይም መንፈሳዊ ተቋማት ውስጥ ቢኖርም እንኳ ዮሐንስ በመልእክቱ እንደነገረን የዓይን አምሮት፣ የሥጋ ትምክህትና ስለ ገንዘብ መመካት ካለ ይሄ ራሱን የቻለ ዓለም ነው። ዓለምን መውደድ በእግዚአብሔር ዘንድ ጥል ነው በማለት ዮሐንስ እንደነገረን በመልእክቱ ዓለም የሚባለው ይሄ እግዚአብሔርን የሚቃወም ማንነት ያለውን የሰው ልብ የሰው አእምሮ የወደቀውን የሰው ማንነት ነው። ከዛ ባሻገር ግዑዙ ነገር በራሱ ክፋት የለውም። በራሱ መልካምም መጥፎም ጥሩም ላንለው እንችላለን። ግን ጠላት ቁሳቁሱን ሊጠቀምበት ይችላል። የሚታየውን ዓለም ወይም በዓለም ውስጥ የሚታየውን ኃላፊ ነገር ሊጠቀምበት ይችላል። ታስታውሳላችሁ አይደለ? ጌታን ሊፈትን ሲመጣ እነዚህ ሁሉ ተሰጥተውኛልና አንዴ ወድቀ ብትሰግድልኝ እነዚህን ሁሉ ለአንተ እሰጥሃለሁ በማለት እነዛን ነገሮች ለፈተና ሲያቀርባቸው እናያለን። እንጀራ በራሱ ነውር አይደለም። ጠላት ሲጠቀምበት ግን ብዙ ሰዎች ይጠለፉበታል። ሀብትና ንብረት በራሱ ክፉ አይደለም። ጠላት ሲጠቀምበት ግን ብዙ ሰዎች ይወድቁበታል። ገንዘብ በራሱ ክፉ አይደለም፣ ግን ጠላት ሲጠቀምበት በጣም ብዙ ሰዎች ራሳቸውን የሚወጉበት ሾተል ይሆናል። ቅዱስ ጳውሎስ ጢሞቴዎስን ሲመክረው እንደሰማ ነው። ሾተል ይሆናል። ብዙዎች በገዛ ራሳቸው በብዙ ስቃይ ራሳቸው ወጉ ነው የሚለው ገንዘብ በመውደድ አንደኛ ጢሞቴዎስ 6 ላይ ይሄን በውል ይነግረናል። ስለዚህ ጠላት የሚጠቀምበት የተለያየ ነገር ከዛ ባሻገር በግልጽ የዓይን አምሮት፣ የሥጋ ትምክህትና ስለ ገንዘብ መመካት ያለበት የሰው ማንነት የወደቀው የሰው ማንነት ከዛ ደግሞ ይሄ ቁሳዊው ነገር ዓለም ተብሎ በእግዚአብሔር ቃል መጠራቱን እናያለን። ዮሐንስ በመልእክቱ ይሄንን በውል ይነግረናል። ዓለምን ወይንም በዓለም ያሉትን አትውደዱ ይላል። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ
ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል። ስለዚህ ኃላፊ የሆነው ነገር በቅዱሳን ልብ የእግዚአብሔር በሆነው ሰዎች ማንነት የተለየ ቦታ ሲኖረው የአባት ፍቅር በዛ ሰው ልብ ውስጥ ያለመኖሩ ማረጋገጫ ነው። በግልጽ ይሄንን ወንጌላዊው በግልጽ ነው የሚያስቀምጠው። የዓለም ፍቅር በማንም ሰው ሕይወት ውስጥ ቢኖር የአባት ፍቅር በሱ የለም ነው እያለ ያለ። የአባት ፍቅር ማረጋገጫው በዚህ መልእክት መሰረት ዓለምን አለመውደድ፣ በዓለም ያሉትንም አለመውደድ። በዓለም ያሉት ደግሞ ሲል እንደው ዝም ብሎ ቁሳቁሱን ምናምን ብቻ ማሰብ ሳይሆን በዓለም የሚኖሩ ይሄ ከወደቀው የሰው ማንነት ጋር ተያይዞ ይሄ የሥጋ ምኞት አለ፣ የዓይን አምሮት አለ፣ ገንዘብን በተመለከተ ያለ ትምክህት አለ። ይሄን ሰውን ከመንፈሳዊው ነገር ከሰማያዊው ነገር እግዚአብሔር ለሰው ከሰጠው ተስፋ ውጪ ስለሚያደርግ ይሄንን የሚወድ ሰው ያለምንም ጥርጥር የአባት ፍቅር በውስጡ የለም ነው እያለ ያለ። ስለዚህ የሚመካ ቢኖር በምን መመካት እንዳለበት፣ ገንዘብም ቢሆን በእኛ ውስጥ ስንጠቀምበት ባሪያ ይሆናል፣ ደግሞ ማስተዋል ካጣን ደግሞ ጌታ ይሆናል። ያ የታወቀ ነው። በእግዚአብሔር ቃል ውስጥ ብቸኛው ተነጻጽሮ ከጌታ ጋር የቀረበው ገንዘብ እንደሆነ ታውቃላችሁ። ለገንዘብና ለጌታ ልትሆኑ አትችሉም ነው ያለው ራሱ ጌታችን ኢየሱስ ክርስቶስ። ለማንኛውም ዓለም ቢጠላችሁ ብሎ ሲናገር ግን በዓለም ውስጥ ያሉ የሰው ልጆች ማለትም ኃጢአተኛ የሆኑ የሰው ልጆች ማለት ነው። ዓለም ብሎ የሚጠራቸው በገንዘብ የሚመኩ የዓይን አምሮታቸውን መገደብ የሚችሉበት እግዚአብሔር ጸጋ የሌላቸው የሚመኩ በሥጋ የትኛውንም ነገር ትምክህት አድርገው የሚኖሩ ሰዎች፣ ጌታ ትምክህታቸው ያልሆነላቸው ሰዎች ቢጠሏችሁ ነው እያለ ያለው። ከእናንተ በፊት እኔን እንደጠላኝ እወቁ ነው እያለ ያለው። እነዚህ ደቀ መዛሙርት ናቸው። ለደቀ መዛሙርቱ ለመረጣቸው ሰዎች ነው እየተናገረ ያለው። እነዚህ ሰዎች በዓለም የመጠላታቸው ምክንያት ደግሞ ከዓለም መለየታቸው ነው። ሁልጊዜ ከዓለም ስትለይ የዓለም የሆነ ሁሉ ፍላጻ ወደ አንተ ሕይወት ይወረወራል። ብዙዎቻችን የማንጠብቀው ግን እውነት የሆነ የክርስትና ገጽታ ነው። ሰዎች ስለሰበኩ ብቻም ሳይሆን ስለተናገሩ ብቻም ሳይሆን ክርስቶስ ኢየሱስን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ እንዳለ ጳውሎስ። ሌላ ምንም ተጨማሪ ነገር እንኳ ባናደርግ ኢየሱስ በእኛ ሕይወት ውስጥ ካለ እኛ ከዓለም ተለይተናል። ይሄ እውነት እኛን ከዓለም ስለለየን ዓለም ደግሞ የሚገዛት ኃይል አለ። በዛ ኃይል እየተነዳች የምትወረውረው ነገር አለ። ደቀ መዛሙርቱን በዚህ መጠን እያስጠነቀቃቸው ነው። የዓለም ብትሆኑ ኖሮ ዓለም የራሱ የሆነውን ይወድ ነበር ነው የሚለው። እንደውም የዚህ ዓለም ልጆች ከብርሃን ልጆች ይልቅ ለትውልዳቸው ፈጣኖች ናቸው ወይም ደግሞ ልባሞች ናቸው ተብሎ ተጽፏል። የዚህ ዓለም ልጆች የተባሉ ክርስቶስ የሌላቸው ግን ለሚመስላቸው ሰው በጣም በሚገርም ሁኔታ ልባም ሆነው የሚኖሩ ሰዎች አሉ። ስለዚህ የዚህ ዓለም ልጆች በዓለም ውስጥ የሚኖሩ ሰዎች ተቧድነው የእግዚአብሔር የሆነውን የሚጠሉበት መንፈስ እየገፋቸው በጥላቻ ሊገፏችሁ ወይም ሊያሳድዷችሁ ይችላሉ። ከዓለም ስላይደላችሁ ከዓለም ስለለየዋችሁ ነው። በሌላ ቋንቋ ዓለም ይጠላችኋል። ዓለም የሚጠላችሁ ከዓለም ስላይደላችሁ ነው እያለ ያለ ሰው እኩል ትኩረትን ከሁለቱም ዓለም መፈለግ የለበትም። ከሁለቱም ዓለም መፈለግ የለበትም። አንዳንድ ጊዜ ቅዱሳን የሆኑ የጌታ የሆኑም ሰዎች እንዲወዱን እንፈልጋለን። ኃጢአተኛውም ዓለም እንዲወደን እንፈልጋለን። ክርስቶስ የሌላቸው ሰዎች እንዲያጨበጭቡልን እንፈልጋለን። ቤተ ክርስቲያንም እንዲጨበጨብልን እንፈልጋለን። መንፈሳውያን የሆኑ ሰዎች ስለ ጽድቃችን ብዙ እንዲሉ እንፈልጋለን። ስጋውያን የሆኑ ሰዎችም እንደዛ እንዲያደርጉ እንፈልጋለን። ይሄ ባልበሰሉና የዚህን የሁለት ዓለም መንግስት አሰራር በማያውቁ ሰዎች ሕይወት ውስጥ ሁልጊዜ የሚስተዋል ድካም ነው። በደንብ አስተውሉ ወገኖቼ። ይሄ ቀጥታ ለደቀ መዛሙርቱ ይነገር እንጂ ከዓለም ላይደለ ነው፣ ለእኛም የሚሰራ ነው። እኛ ከዓለም ነን ወይ? ጌታ ኢየሱስ ክርስቶስ ዮሐንስ 17 ላይ በጸለየው ጸሎት ውስጥ ከቃላቸው የተነሳ ቁጥር 20 ላይ ከቃላቸው የተነሳ
በእኔ ስለሚያምኑ ሁሉ እንጂ ስለነዚህ ብቻ አልለምንህም ብሎ መጸለዩን እናያለን። ከቃላቸው የተነሳ ማለት ከሐዋርያት ምስክርነት የተነሳ ማለት ነው። በእኔ ስለሚያምኑ ማለት ያኔ ወንጌል ሰምተው አሜን ስላሉና ደግሞ ከዘመናት በኋላ እድሉ ደርሶን አሜን ስላልነው ሁሉ ማለት ነው። የጌታ የኢየሱስ ክርስቶስ ጸሎት ለነዚህ ብቻ አልለምንህም ማለት ከዓለም የለያቸውን ሰዎች ደቀ መዛሙርቱን በአድራሻ ስለነዚህ ነው የምለምንህ ስለ ዓለም አልለምንህም እያለ በጸለየበት ክፍል ነው ይሄን እያለ ያለ። ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አልለምንህም እያለ በተናገረበት ክፍል ነው ይሄን እያለ ያለ። ስለዚህ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንህም ማለቱን እናስተውላለን። ስለዚህ ይሄ ጸሎት ለእኛም ጭምር የተጸለየ ጸሎት ነው። ጌታ ኢየሱስ ክርስቶስ የጸለየው ጸሎት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ዓለም ቢጠላችሁ እያለ ያለው ደቀ መዛሙርቱን ብቻ አይደለም፣ በጊዜው የነበሩትን ብቻ አይደለም። ያንን እውነት አሜን ላልነው ሁሉ የሚሰራ እውነት ነው። እነሱ ሰማዕታት ታሪካቸውን እያወሳንላቸው የምንኖር እኛ፣ እነሱ በስሙ የተጠሉ እኛ በስሙ የከበርን፣ እነሱ በስሙ ያልተወደዱ እኛ በስሙ ግን በብዙ ክብር የምንንቀሳቀስ እንደሆን የምናስብና ክርስትናውን እንደዚህ ቃኝተን የምንኖር ነን። ይሄ ደግሞ ክርስትናውን ታሪክ የሚያወራ እንጂ ታሪክ የማይሰራ ማንነት የሞላው እንዲሆን አድርጎታል። ለማንኛውም ከዓለም ብትሆኑ ዓለም የራሱ የሆነውን ይወድ ነበር፣ ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ ስለዚህ ዓለም ይጠላችኋል ይላል። ቀጠል አደረገና ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ ይላል። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባችኋል አለ። የሚገርመው ነገር ከኔ አትሻሉም ነው እያላቸው ያለው። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ ነው እያላቸው ያለው። እኔ ስፍራ ባገኘሁበት ቦታ ስፍራ ሊኖራችሁ ይችላል። ቃሌን ጠብቀው ከሆነ ቃላችሁን ይጠብቃሉ፣ ወደውኝ ከሆነ ይወዷችኋል። አለበለዚያ ግን ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል እንዳትረሱ ሲላቸው እናያለን። ይሄ በደንብ ነው መስተዋል ያለበት። አስቡ ሲላቸው እናያለን። ስለዚህ ጌታ ኢየሱስ ክርስቶስ ከማን ነው ተቃውሞ የደረሰበት? በማን ነው የተጠላው? ማን ነው ጌታ ኢየሱስ ክርስቶስን ያሳደደው የሰቀለው? ማን ነው ያዋረደው? በዕብራውያኑ ጸሐፊ መልእክት ቋንቋ መሰረት ከኃጢአተኞች በደረሰበት ተቃውሞ የጸናውን አስቡ ይላል። ምዕራፍ 12 ላይ አይደል? የመጀመሪያው አንቀጽ ላይ ከኃጢአተኞች በደረሰበት ተቃውሞ ኢየሱስ ክርስቶስን የተቃወመው ቅዱሱ እግዚአብሔር አይደለም። ኢየሱስ ክርስቶስን የተቃወሙት ቅዱሳን የሆኑ የእግዚአብሔር መላእክት አይደሉም። ኢየሱስ ክርስቶስን የተቃወሙት ለዘመናት የተነገረውን የተስፋ ቃል እየጠበቁ የኖሩ ቅዱሳን አይደሉም። አስቡ፣ የፋኑኤል ልጅ ሐና ጌታ ኢየሱስ ክርስቶስ በእቅፍ ሆኖ ወደ ቤተ መቅደስ ሲመጣ እንዴት ባለ ቡራኬ እግዚአብሔርን እንዳከበረች እናያለን። ከዚያም ባሻገር አረጋዊው ስምዖን ጌታ ኢየሱስ ክርስቶስን አቅፎ ከሳመው በኋላ ይህ ለሕዝብ ሁሉ ያዘጋጀው መድኃኒት ነው በማለት እግዚአብሔርን ማክበሩን እናስተውላለን። ስለዚህ እግዚአብሔርን በትክክል የሚናፍቁ ቅዱሳን ጌታ ኢየሱስ ክርስቶስን አልተቃወሙትም። አባቱ አልተቃወመውም። መላእክት ወይም ቅዱሳን የሆኑ መላእክት አልተቃወሙትም። ኢየሱስ ክርስቶስ ተቃውሞ የደረሰበት በማን ነው? በኃጢአተኞች ነው። ዛሬም ተቃውሞ የሚደርስበት በኃጢአተኞች ነው። ኢየሱስ ከተጠላ ያለምንም ጥርጥር ሰው እስራት ውስጥ ነው ያለው። ምንም አድርገን ማመናፈስ አንችልም። ምንም አድርገን ሃይማኖታዊ ቅርጽ ልንሰጠው አንችልም። ጌታን የማትወድ ካለች፣ የማይወድ ካለ፣ የሚቃወም ካለ፣ እናንተ ውስጥ ያለ እውነት የሚጋፋ ካለ ያ ሰው በእስራት ውስጥ ነው ያለው። ስለዚህ ከዚያ ሰው በጎ ነገር ከመጠበቅ ያ ሰው ክርስቶስን በማመን መልካም እንዲሆን መስራት የተሻለ ነው። አንዳንድ ጊዜ ያልተፈወሱ ሰዎች እንዲቀበሉን ጥረት እናደርጋለን። ያልዳኑ ሰዎች እንዲቀበሉን ጥረት እናደርጋለን። ክርስቶስን ያልተረዱ ሰዎች እንዲረዱን ጥረት እናደርጋለን። በተለያየ ሁኔታ በሰው ፊት በሰው ልብ ስፍራ ለማግኘት እንታገላለን። እሱ አይሳካም። በእውነት የጌታ ከሆነ አይሳካም። ይሄ ልክ ይሄ ሲመሽ እንደማይገርመን
የፍጥረት ስርዓት ሲነጋም እንደማይደንቀን የፍጥረት ስርዓት ይሄ በቃ የሁል ጊዜ እውነት ብለን እንደምንቀበለው የፍጥረት ስርዓት የሁል ጊዜ እውነት ነው። በእውነት ሰው የክርስቶስ ከሆነ ከዓለም ተቃውሞ አለበት። በእውነት ሰው የክርስቶስ ከሆነ የክርስቶስ ባልሆነው መጠላት አለበት። በእውነት ሰው ዳግመኛ ከተወለደ በጨለማው ስልጣን ስር ባለው መገፋት አለበት። የማይገፋ ከሆነ ልክ ካልሆነውም ጋራ ፍቅር ካለው ከታሰረው ጋር አብሮ መኖር የሚችል ከሆነ ተቃውሞ ከሌለበት የሚሞዳሞድ ከሆነ ያለምንም ጥርጥር በዚህ ሰው ሕይወት ውስጥ እስራት አለ። ያለምንም ጥርጥር አይቻልም። ጌታ ደጋግሞ ያስረዳን እውነት ነው። እንደው ምዕራፍ 16 ላይ ጊዜው ሲደርስ እንዳትሰናከሉ አስቀድሜ እነግራችኋለሁ፣ እናንተን የሚገድሉ ሁሉ እግዚአብሔርን እንደሚያገለግሉ የሚያስቡበት ዘመን ይመጣል ነው ያለው ጌታ። የእግዚአብሔር የሆነው ማንነት በዓለም ውስጥ ያለው ስፍራ ምን እንደሆነ ቅዱሱ የእግዚአብሔር ቃል አሳይቶናል። ኢየሱስ ክርስቶስ የያዘው ቦታ ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ራሱን ነው ዋቤ እያደረገ እየነገረን ያለው። ዓለም በክርስቶስ ላይ ምን አደረገች? በቅዱሱ ላይ ምን አደረገች? ገና እኮ ብቅ ሲል ነው ሰይፍ ያነሳቸው። መወለዱ ሲነገር ነው ሰይፍ የተሳለው። መገለጡ ሲነገር ነው መከራ በክርስቶስ ላይ የታወጀው። ከዚያም ባሻገር ደግሞ ቅዱሱ የእግዚአብሔር ቃል እንደሚነግረን ጌታ ኢየሱስ ክርስቶስ በምድር ላይ በኖረው ኑሮ ሁሉ ተቃውሞ የነበረበት ማንነት ነው። ጌታን የሚቃወሙ ሰዎች እነማን ነበሩ የሚለውን በደንብ ማስተዋል ያስፈልጋል። እነማን ናቸው የተቃወሙት? አባቱ ተቃውሞታል፣ ቅዱሳን ተቃውመውታል፣ መላእክቱ ተቃውመውታል። በጭራሽ ማን ነው የተቃወመው? የወደቀው ዓለም፣ በጠላት የሚመራው ዓለም፣ በሰይጣን የሚመራው ዓለም የተዋጋው ማንነት ነው ክርስቶስ። ክርስቶስን ተዋግታ ዓለም የታደረሰችው መስቀል ላይ አወጣችው። በሁለት ወንበዴዎች መካከል ቅዱሱን ቸነከረች፣ ነውር የሌለበትን ሰቀለች። ኢየሱስ ክርስቶስ የያዘውን ስፍራ የምናውቅ ከሆነ እናንተ ከኔ አትበልጡም ነው እያለ ያለ። ምን አድርገህ ከሱ ትበልጣለህ? ብዙ አይነ ስውራንን ወደ ብርሃን አምጥቶ እሱን አይኖቹን አስረው እስኪ አንተ ቅዱሱ የእግዚአብሔር ልጅ ከሆንክ ስንት ነው ብለው ለማላገጥ በሱ ለማሾፍ ወደ ኋላ ካላሉ ጥቂቱን ባርኮ የመገባቸውን ጌታ መስቀል ላይ ቸንክረው ኤልያስ መጥቶ ውሃ ያጠጣው እንደሆነ እናያለን ብለው ካላገጡ አልዓዛርን ከመቃብር ያስነሳውን ጌታ ወደ መቃብር ለማጣደፍ ከደፈሩ ያ ብቻም አይደለም እኮ ጌታ ኢየሱስ ክርስቶስን ከገደሉት በኋላ ድንጋይ ከገጠሙበት በኋላ እንኳ ምናልባት ቢነሳ እናምንበታለን ለማለት እንኳ ስፍራ አለማዘጋጀታቸው በጣም ይገርመኛል። እንደውም ያሳች እንደው ከመሞቱ በፊት በሶስተኛው ቀን እነሳለሁ ሲል ነበረና ደቀ መዛሙርቱ መተው ሰርቀው እንደው ተነስተዋል ብለው ሌላ ከመጀመሪያው ይልቅ ሌላ የከፋ ነገር እንዳይሆን ለምንድን ነው ጠባቂ ማትመድብልን ብለው መጡ። ባለስልጣኑን ጠየቁት። ያው እናንተ የራሳችሁ ጠባቂ ያላችሁ የራሳችሁን ጠባቂ አኑሩ አላቸው። ስለዚህ ጠባቂ አኖሩ። ግን የሆነውን ታስታውሳላችሁ። ጌታ ኢየሱስ ክርስቶስ ተነሳ፣ ከዚህ ሁሉ በላይ ሆነ። መቃብር የሚያንከባልልለት ማንም ሳያስፈልግ መቃብሩም የተንከባለለው እሱን ለማየት የመጡ ሴቶች እንዲያዩ እንጂ ጌታን ከመቃብር ለማስነሳት አይደለም። ከመቃብር ለማስነሳት አይደለም። ጌታ መቃብርን በቴስታ መጥቶ አይደለም የወጣው። አንዳንድ መዝሙሮች መቃብሩን ፈነቃቅሎ ተነሳ ምናምን ይላል። መቃብር ፈነቃቅሎ አልተፈነቀለም። መቃብሩ መሰረታዊ ስህተት ነው ይሄ። መቃብር አልተፈነቀለም። መቃብሩ የተፈነቀለው መላእክቱ ለእነ መግደላዊት ማርያም እነሱን ለማገዝ ድንጋዩን ምክንያቱም አንከባለው ሲገጥሙበት አይተው ስለነበር ሽቱ ይዘው ሲመጡ ማን ይሆን ድንጋዩን የሚያንከባልልን የሚል የልብ ሸክም ስለነበራቸው የጌታ መልአክ ቀድሞ ድንጋዩን አንከባሎ የድንጋዩ ጠርዝ ላይ ቆሞ ተገለጠላቸው። ስለዚህ ገብተው እንዲያዩ ለማረጋገጫ እንጂ ኢየሱስ ክርስቶስን ለማገዝ አይደለም። ጌታ በር ማንኳኳት ሳያስፈልገው ድንጋዩ ሳይንከባለል ከመቃብር በላይ ሆኗል። ግን ያም ሆኖ የሚገርመኝ ነገር ተነሳ፣ ወድቀው ተገኙ አይደል? እነዛ ሰዎች ጌታ ኢየሱስ ክርስቶስ እዛ ቦታ አልነበረም። ትንሣኤው እውነት ሆነ። ግን ገንዘብ ተሸክመው መጥተው እኛ ድንገት አንቀላፍተን ደቀ መዛሙርቱ መጥተው ሰረቁት ብላችሁ አውሩልን ብለው ገንዘብ አሽገውላቸው ሄዱ። ማቴዎስ 28 ላይ የተጻፈው። ስለዚህ ዓለም ክርስቶስን በምንም ላለመቀበል ቆርጣለች። ሰይጣን ኢየሱስ ክርስቶስን በምንም አይቀበለው። በሌላ ቋንቋ ያ የዚህ ዓለም ገዥዋ ማን ነው? የዚህ ዓለም አምላኳ ማን? ስለዚህ አምላኳ ነው እየተቃወመው ያለው። አምላኳ ደግሞ ማመን የሚችል አይደለም። ገዥዋ ደግሞ መሸነፍ የሚችል አይደለም። ገዥዋ የግድ ተሸንፎ የሚኖር እንጂ አምኖ አቋም የሚቀይር አይደለም። ሰይጣን የሚገዛት ዓለም፣ ሰይጣን የሚነዳቸው ሰዎች፣ በኃጢአት የታሰሩ ሰዎች
በዓለም ውስጥ ባለው ነገር የተተበተቡ ሰዎች ኢየሱስ ክርስቶስን በእኛ መጠን እንዲቀበሉ ማሰብ የዋህነት ነው። ስለዚህ ወገኖቼ በደንብ ማስተዋል ያለብን ሰዎች ተታለው ሳያውቁን ከሆነ እሱ ሌላ ጉዳይ ነው። ግን እኛ ውስጥ ያለው ክርስቶስ ገብቷቸው እኛን በፍቅር ከተቀበሉ እግዚአብሔር ይመስገን። እኛ ውስጥ ያለው እነሱ ውስጥ አለ ማለት ነው። እኛ ውስጥ ያለ እነሱ ውስጥ አለ ማለት ነው። ጌታ እንደው በእውነት ስፍራ ባጣበት እኛም ስፍራ እንጣ። ያልወደደው አይውደድን፣ የጠላው ይጥላል። ክብር የምንወድ ከሆነ ከሰው ሞገስ የምንወድ ከሆነ ከሰው ሰዎች ሁሉ ደስ እንዲላቸው ስለኛ የምናስብ ከሆነ ሰዎች ሁሉ ክርስቶስን እንዲቀበሉት እንዲረዱት ነው ማገልገል ያለብን። በተዘዋዋሪ መንገድ እሱን የሚወዱ ሰዎች ስለሚወዱ ሰዎች ሁሉ እንዲቀበሉን የምናስብ ከሆነ ነገሩ ልክ አይደለም። ሰዎች ሁሉ ጌታን እንዲረዱ ነው መስራት ያለብን። ሰዎች ክርስቶስን ከተረዱት ክርስቶስን በተረዱ ሰዎች ልብ ቦታ ይኖረናል። አንዳንድ ጊዜ አሁን እንደው የሆነ ቦታ ስንገባ ገና አይተውን የሚሉ ሰዎች አሉ። ዝም ብለው በባዶ ሜዳ በቃ ይገባኛል፣ ከማን ጋር እንዳለች ይገባኛል። ምንም ብዙ አይገርመኝም። አምላኳን አውቀዋለሁ፣ ታጋልጠዋለች፣ መሪዋን ነው ማቀው። መስሪያ ቤት ምንም ከምንም ጋር የማያገናኝ ወይ ሐኪም ቤት ሊሆን ይችላል ወይ ደግሞ ብቻ ምንም ማህበራዊ ጉዳይ ላይ በማይመለከታቸው ባንክ ቤት ሰዎች ያኮርፋሉ ይላሉ። በቃ እንዲህ ግንባሯን የከሰከሰች ካየው በቃ አምላኳ ተጭኗት ነው፣ አልፈርድባትም። ከማን ጋር እንዳለች ይገባኛል፣ አልበሳጭም። ምክንያቱም ሰፈራችን ነው እየተለየ ያለ። ደግሞ በአንጻሩ ደግሞ አንዳንድ ሰዎች በጣም ደስ ብሏቸው መጥተው በፈገግታ ያስተናግዱናል። አልፎ ምናምን ይላሉ። እኔ የሚገባኝ እንዴት ነው ታውቃላችሁ? እኔ ውስጥ ያለው እሷ ውስጥ አለ ማለት ነው። እኔ ውስጥ ያለው እሱ ውስጥ አለ ማለት ነው። አሁን እኮ ተቀባብለን ነው አለዚህ የተቀመጥነው። እንዴት ተከባብረን እኮ የምንደማመጠው ክርስቶስ ስለከበረ ነው። በእኛ ዓለም ጌታ እኮ ስላለ ነው። ጌታ ባለበት ቦታ ፍቅር ጥሩ ነው። ጌታ ባለበት ቦታ መዋደድ የግድ ነው። ጌታ ስፍራ ባገኘበት ስፍራ እናገኝ። ቅዱሳን አይጥሉን፣ ቅዱሳን በእኛ አይሰናከሉ፣ ቅዱሳን በእኛ አይክፋቸው። መልካም ነው ይህን ማሰብ። አይመለከተኝም፣ ማንም እንደፈለገ ስለ እኔ ቢያስብ አያገባኝም የሚል መፈክር በፍጹም ሰይጣናዊ ነው። እንደሱ ልክ አይደለም። ጌታን የሚወዱ ሰዎች ቢወዱን ጥሩ ነው። የጌታ የሆኑ ሰዎች ልብ ውስጥ ስፍራ ቢኖረን ጥሩ ነው። በዓለም ውስጥ ግን ያለን ስፍራ የተረጋገጠ ነው። ጌታ የሚጠላ ጌታን የማይወድ ዓለም እንዲወደን ከጠበቅን እኛ ልክ አይደለንም እኛ። ስለዚህ እውነተኛው እውነት ይሄ ነው። ጌታ ራሱን ነው ምሳሌ ያደረገው። እኔን ወደውኝ ከሆነ ይወዷቸዋል፣ እኔን አሳደውኝ ከሆነ ግን ያሳድዷቸዋል። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። እኔ ያለኝ ስፍራ ነው በዓለም ላይ የእናንተ ቦታ እያለን ያለ። ለዚህ ነው የዕብራውያኑ ጸሐፊ ምዕራፍ 13 ቁጥር 13 ላይ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጭ እንውጣ የሚል ምክር የሚመክረው። ምክንያቱም ጌታ ኢየሱስ ክርስቶስ ስለኛ መከራን የተቀበለው ወደ ሰፈሩ ውጭ ወጥቶ ነው። ማለትም ደሙ ከተማቸውን እንዳያቆሽሽ የዳዊት ከተማ በተባለች ቤተ መቅደሱ ባለበት መንደር ክርስቶስ እንዳይሞት ከከተማ አውጥተው በስተሰሜን ምዕራብ በኩል ባለ ጎልጎታ ወይም የራስ ቅል ወይም ደግሞ ቀራንዮ በሚባል ቦታ ነው የሰቀሉት። ከከተማው ቅጥር ውጪ ነው ጌታ የተሰቀለው። ስለዚህ ይሄ በምሳሌ ደረጃ የቀረበ ወይም እንደ ምሳሌ የቀረበ እውነት ነው። ስለዚህ ኢየሱስ ክርስቶስ ከሰፈሩ ውጪ ወጥቶ ነው መከራ የተቀበለው። ስለዚህ ነቀፌታውን እየተሸከምን ወደ ሰፈሩ ውጪ እንውጣ ይላል። ወደ ሰፈሩ ውጪ ማለት ደግሞ ወደ ሌላ ሰፈር ማለት ሳይሆን ቃሉ እንደሚናገረው ወዴት ነው? ወደ ሰፈሩ ውጪ ወደ እርሱ ይላል። ወደ ሰፈሩ ውጪ ካለ በኋላ ወደ እርሱ ነው የሚለው። ሰፈሩ ውጪ ማለት ሌላ ሰፈር ማለት አይደለም። ከዚህ የሆነ ሰፈር ከሆነ ሰፈር ወደ ሆነ ሰፈር ከሆነ ወደ ሆነ ማለት አይደለም። ካለንበት ከየትኛው ሁኔታ ወዴት? ወደ ጌታ ወደ ኢየሱስ ክርስቶስ። ወገኖቼ ፊልጵስዩስ ምዕራፍ 1 ላይ ያለውን ጥቅስ ታስታውሱታላችሁ። በአንድ ነገር እንኳ በተቃዋሚዎች አትደንግጡ፣ ይህ ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። አሜን ማለት ትችላላችሁ። ልድገመው፣ ውስጥ ይግባ፣ ውስጣችን እንዲገባ። በአንድ ነገር እንኳ በተቃዋሚዎች አትደንግጡ። ማንም ሊቃወም ይችላል። በወንጌል ምክንያት አትደንግጡ፣ ይህ ለእነርሱ የጥፋት
ለእናንተ ግን የመዳን ምልክት ነው። እግዚአብሔር ይመስገን። ይህም ከእግዚአብሔር ነው። እስቲ እቺን በደንብ አሜን በሏት። እቺ አሜን የምታሰኝ አይደለችም። ይህ ከማን ነው? ከእግዚአብሔር። በእኛ ሕይወት ዙሪያ የተወረወረውን ፍላጻ በተመለከተ ሰዎች አሉ በህሊናችን አረ እግዚአብሔር ምሕረቱን ያብዛላትና ሊያርጋኝ እግዚአብሔር ይቅር በለው መቼም ልብ ይስጠውና እሱን ነገር አረሳውም እያለ የምናስታውሳቸው በጣም ብዙ ሰዎች አሉ። ግን በጣም ይገርማል። እንዲህ እንድንኖር ጌታ ፈቃድ ነው ማለት ነው። እየሰማችሁ ነው? በምድር ላይ ኢየሱስ ክርስቶስ ያለውን ቦታ ይዘን እንድንኖር የእግዚአብሔር ፈቃድ ነው። እነዚህ ሁሉ ሰዎች የተለየ ጠማማ ስለሆኑ የሚደርስብን ብቻም ሳይሆን ይህ ከእግዚአብሔር ነው። ድነህ ከሆነ የእግዚአብሔር ሆነ ከሆነ የእግዚአብሔር ካልሆነው ዓለም ያለምንም ጥርጥር ድንጋይ ሊሆን ይችላል፣ ኮብልስቶን ወይም ደግሞ ጠጠር መወርወሩ አይቀርም። የግድ ነው። ይህ ከእግዚአብሔር ነው። ምኑ አዎ ተቃውሞ። ይህ ከእግዚአብሔር ነው። እንደገና ያጸነዋል። ይህ ስለ ክርስቶስ ተሰጥቷችኋልና። ተሰጥቶኛል እስቲ በሉ። ምን የጸጋ ስጦታ? ምን የጸጋ ስጦታ? ምን ከማን? ስለምን? በጣም ይገርማል። ስማችንን ለማደስ እንኳን ትል ጊዜ አንፈጅም ማለት ነው። ይሄ እውነት ነው። ቃሉ ነው የሚናገረው። ይህ ስለ ክርስቶስ ተሰጥቷችኋል። ደገመው። ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁት በእኔ እንዳለ የምትሰሙት ያው መጋደል ደርሶባችኋል ይላቸዋል። በእርሱ ሕይወት ውስጥ የነበረውን መጋደል ያውቃሉ ማለት ነው። ስለ ወንጌል የደረሰበትን ነገር ያውቃሉ ማለት ነው። እነሱም ደግሞ በዚያው መንገድ እያለፉ ያሉ ቅዱሳን ናቸው። ስለዚህ ይህንን መከራና ይህንን ችግር የሆኑ ክፉ ሰዎች እንደሚጭኑባቸው ቀንበር በማሰብ እንዲብሰለሰሉ አልተፈለገም። ይሄ የመዳናችሁ ምልክት ነው፣ ስለ ክርስቶስ ተሰጥቷችኋል፣ ይሄ ከእግዚአብሔር ነው እያለ ነው። ጌታ ኢየሱስ ክርስቶስ ገና ሲጀምረው ከመሰቀሉ በፊት በደቀ መዛሙርቱ ልብ ውስጥ ያተመው እውነት ነው። ይሄ ወደውኝ ከሆነ ይወዷችኋል፣ አሳደውኝ ከሆነ ያሳድዷችኋል፣ አለበለዚያ ጌታ ባሪያ ከጌታው አይበልጥም ብዬ ነገርኳችሁን ቃል አስቡ፣ ይህንን እንዳትረሱ ሲላቸው እናያለን። እንደውም እናንተን የሚገድሉ ሰዎች እግዚአብሔርን እንደሚያገለግሉ የሚያስቡበት ዘመን ይመጣል፣ ያኔ እንዳትሰናከሉ አስቀድሜ ነግራችኋለሁ እያለ ነው። ይህን ሁሉ ነገር የት አድርገነው እንደሆነ አናውቅም። እኛ ታሪካችን ሁሉ የድል ቢሆን የሚያምነው የማያምነው ሁሉ እንደሚገዛልን ብናወራ፣ በሁሉ ፊት ስፍራ እንዳለን ብንናገር፣ ሁሉ እንዲቀበለን በተለያየ መንገድ ክርስትናውን ብንቃኘው ደስ ይለናል።